ሰላም ሄልዬቶች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ሄልዬ ዛሬ እግዚአብሔርን እያመሰገነ ስለሆነላት ስላልሆነላት የፈጣሪን እናት እያመሰገነች ውይ አላማረባትም። እግዚአብሔር ክብሩን ይሰደና ትወርቃለች ለሚሉ እሷ ቀና ብላ ከፈጣሪ ቃ መታለናለች። እግዚአብሔር የተመሰገነ ይሁን። የኔ አበባ ውፍ ፈጣሪ እሷ ድንግል ማርያም ማለት ነው እናቴ አርሴማ ያሰብሽውን ነገር ሁሉ ታሳካልሽ። እቅድሽን ምኞትሽን ሙሉ ለሙሉ ታሳካልሽ። እኛ የምንወድሽ ምኞታችን ነው እና ሄልዬ ዛሬ አምሮባት መታለች። እንግዲህ ዛሬ ሰሞኑን 2 ቀን እያስደሰተችን ነው፣ እያኮራችን ነው። ምክንያቱም በምትናገረው ነገር ባሳለፈችው ነገር ብዙ ነገር የተናገረችን ነው። ክብሩን ፈጣሪ ውሰድ። እሷ ማን መውደቋን እየፈለገ እሷ ቀና ብላ ብድግ ብላ ጠንክራ የምታሳይ ጀግና ምሳሌት ናትና ሄልዬኔ ቆንጆ እንዲህ ስላየሁሽ ፈጣሪሽን አመስግነሽ ስላየሁኝ በጣም ደስ ብሎኛል። ስለ አንቺ እኔ ከልቤ ነው ደስ ያለኝ፣ ከልቤ ማለት ነው። ምክንያቱም ፈጣሪ በእርግጥ የሚወደውን የሚፈትነው በቃ ወደ ቤቱ ያለውን ሰውን አብዛኛውም ጊዜ የሚፈትነው እና አንቺ ተሰብረሽ ስላላየንሽ እኛ ደግሞ ከምንም በላይ የምንወድሽ በጣም ደስተኛ ነን እና ውዶቼ ማሮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምንድነው እናንተ ኢውል ሄልዬንም እኔንም ግጩ ላይክ ሰብስክራይብ እና ታችሁ አላማረባትም። የኔ አበባ ትሰበራለች ብሎ እንደው ስንት ነገር ሲባል የነበረው ስንት ነገር እና ፈጣሪ ክብሩን ይሰድ። ፈጣሪ ክብሩን ሰዎች አሉ እኮ በቃ ተረጋግቼ ራሱ እያወራሁ አይደለም ሰዎች ስላሉ እና እንዲህ ስላየሁት በጣም ደስ ስላለኝ ነው። ብቻ ፈጣሪ ከምንም በላይ ማለት ነው የምትወዷት የምታከብሯት የእሷን መሰበር የእሷን ከፍታ የምትፈልጉ በቃ መርቋት፣ ከልባችሁ መርቋት። ያሰበችው ነገር እንዲሳካ እና ብዙ ነገር ሰምታችኋል ብዬ አስባለሁ። ያ የምታልመው የምትፈልገው ነገር ነፃነቷ፣ ኮንፊደንሷ ግን ፈጣሪ ተመሰገነ ይሁን። ከዚህ በኋላ ሄልዬ ጠንካራ ሆና በማንነቷ ራሷ ሆና ትመጣለች። ምክንያቱም ድሮ ራሷን ሆና ነው የምትቀርበው። ከማንም ጋር አትወዳደርም፣ ከማንም ጋር አትፎካከርም። ስራዋና ራሷን ሆና ነበር የምትመጣ። ግን አንዳንድ የማይጠቅም ሰዎች በህይወታችሁ ሲመጣ ብዙ ነገር ጥሩንም መጥፎንም አሳይቶን ይሄዳል። እግዚአብሔር የተመሰገነ ይሁን። እሷ ጥሩንም መጥፎንም አይታ አልፈዋለች። ከዚህ በኋላ ጠንካራ ሆና በቃ ወደ በፊቷ ወደ ማንነቷ ያቺ ምናፍቃት ሄልዬ ድሮ ማንነትሽ የጠፋ የድሮ ሳቅሽ እንደው በቃ በብዙ ነገር የድሮ ፕራንክሽ ብዙ ነገር ስንናል ነበረ። እሷም የኔ ስማርት ማለት ነው እና ሰውም ይወስናል ብላ ለእያንዳንዳችን መልስ መልሳለች። እና ደግሞ የምነግራችሁ ነገር እየገባችሁ ማለት ነው እንዳልክ ምንጥሴ የምንድን እንዳልክ ነው አዋችሁን ዝጉ። እና ደግሞ አንዳንድ ልጆች አላችሁ ቤቷ እየገባችሁ ማለት ነው አካውንት ቀይራችሁ የምትናገሩ እና ምንም ብትሉ ማለት ነው ሄልዬ የምትሰበር አይደለችም። ይሄ ይግባችሁ። እሺ የዩቱብ አልበቃ ሲላችሁ እዛ ላይ ምዳችሁ የምትሞጣመጡት እኔ ምለው ምን ታርጋችሁ? ቆይ ምን ታርጋችሁ? ልጅቷን ተፋቷት እንዴ? ቆይ ምንድነው እንደዚህ የሚያቃጥላችሁ? ለምን ቆመች ነው? ለምን አልተሰበረችም ነው? በእኔ ቤትም እዚህ ኮመንት ላይ እየገባችሁ ማለት ነው ለዛ ለ1 ወር ለመጣው ማለት ነው ለ1 ወር ለ2 ወር ለመጣው አስመሳይ እሱ ጠንካራ ነው እያላችሁ እንግሊዝኛ ትጽፋላችሁ፣ አማርኛ ትጽፋል እንዴ? እኛ አንፈልግም ቤቴ ማለት ነው ቤቴን እንደውም ማለት ነው እኔ ስሙ መጥራትም አልፈልግም ብያለሁ። በቃ ቃል ገብቻለሁ ለምገባ ሰው ከማንም ጋር መርሳ ለመላለስን ብዬ እና እህታችንን ለቀቅ አድርጉላት። የምትወዷትና የምትፈልጓትና የምታከብሯት ከሆነ በቃ እሷን ይዛችሁ ወደፊት። እናንተ ማለት እኮ አንዳንድ ሰዎች ማለት ነው ስንት ዓመት ሙሉ ማለት ነው የምታውቋትን ልጅ ክዳችሁ በ2 ዓመት ለመጣው ነው ስታሽቀብጡ የነበረው እንዴ? ከዚህ በኋላ ማን በደም አድርጌ ነው የምናገረው፣ በደም አድርጌ ማለት ነው። ምክንያቱም ማለት ነው ብዙ ተመልካችን ሲያወዛግቡብን ነበረ። ምክንያቱም ውሸት ነው፣ አልተጣሉ፣ ተነጋግሮ ነው ስንት ነገር እያሉ ተመልካቿን የሷን ኦዲየንሷን ማለት ነው 2 ቦታ እንዲበታተኑ አድርጎብን ነበር። ስለዚህ
ከዚህ በኋላ በደንብ አድርጋችሁ የሳውዲን ሰምታችኋል። ተሰብስባችሁ ሄልዬን ይዛችሁ ወደፊት። አዎ ነግሬያችኋለሁ። ከሄልዬ ጋር ነው መሆን ያለባችሁ እንጂ እዚህ ለአንድ ወር ለመጣው ላሽቃብጠው አፍቃሪ ነኝ ብሎ ለተጫወተው ሄዳችሁ አታጨበጭቡ። የምሬን ነው የምላችሁ። እንደ ሴት አስቡ፣ እንደ ሴት ማለት ነው። እና ነግበኔ የሚባል ነገር አለ ለዚህ ማለት ነው። ሂዳችሁ ስም እየጠራችሁ ምናምን በቃ ዘጋች፣ አለቀ። ስለ እንዳልክም ዘግታለች። ስለዚህ ስለ አንድ ወር 2 ወር መጥቶ ማለት ነው ፍቅር ያጫወተው አስመሳይም ዘግታለች። አንድ ሰው እንዳያነሳለት ኦር ደግሞ ማንሳት ከፈለጋችሁ ማለት ነው ስለ ናቲ ማንሳት ትችላላችሁ እንጂ ከዛ የዘለለ ማለት ነው እነዚህ አስመስሎ ለሄሉት ወንዶች ማለት ነው ሄልዬን ስም እየጠራችሁ ሄልዬን ባታበሳጩ ደስተኛ ነኝ እኔ። ገባችሁ አይደለ? ስለዚህ እኛ ምንወዳት ምናከብራት ለእሷ ቦታ ያለን እሷ በምትፈልገው እሷ በምትሄደው ስታይል እንጂ የምንሄደው እያራገፍን አይደለም በቃ። ስለዚህ ማሮቼ ሄልዬም ከዚህ በኋላ ማን ይጠቅመኛል ማን አይጠቅመኝም ማውርቶ በቃ ተናገረች እኮ። እኔ ከስር ራሱ ኮመንት ላይ ምን ብዬ ጻፍኩ መሰላቸው ሄልዬ አልኳት በጣም ጥፋተኛ አድርጎች በጣም ሲያወሩሽ እና ሲናገሩሽ ነበረ። ግን የአንቺ አምላክ አልኳት የአንቺ አምላክ በማይታሰብ ባላሰቡት ሰዓት ራሳቸው መጥቶ ጉዳቸውን አሳዩ። የአንቺ መድኃኒዓለም ገና ያስለፈልፋቸዋል ስል አዎ እውነትሽን ነው። ኧረ ቪዲዮ ራሱ እኮ አለ። አዎ እውነት ነው። የዋ ብቻ ሁኑ። ቪዲዮ ራሱ አለ። ልለቅላችሁ እችላለሁ። ካለቀስ መስማት ከፈለጋችሁ ለቅላችኋለሁ። ጓደኛዬም ለቃለች፣ እኔ ሼር አድርጌያለሁ። በሷም ማየት ትችላላችሁ። እና ሁልጊዜ በቃ ብዙ ነገር ነው የተናገሩሽ። ምክንያቱም ለፍቅር ብላችሁ ዝቅ ስትሉ ለፍቅር ብላችሁ ብዙ ነገር እያያችሁ ዝቅ ስትሉ እናንተን ለማሸማቀቅ እናንተን ለመውቀስ እናንተን ለመያዝ እናንተን ለመቆጣጠር ብዙ ነገር ለማድረግ የሚሞክሩትና ብዙ ነገር ተናግራለች። ከዚህ በኋላ እሷን ይዘን ወደፊት ነው ፈጣሪ ብቻ ማለት ነው። ፈጣሪ እሷ የምታስበው የምታቅደው ማለት ነው። በህይወቴ ደስተኛ ነው ብላ ስማውት ተናግራለች። እንደው ፈጣሪ ናቲን በህይወቱ አስገብቶ ወደ ፍቅሯ እንዲመለስ ያርግላት። የምሬን እኔ ከልቤ ነው የምለምነው። የምሬን ነው። እና አሽቃባጭ እያላችሁ እየሰደባችሁ ነው። ማትናገሩኝ ነገር የለም። አሽቃብጣለሁ። አዎ አሽቃብጣለሁ። ለእሷ ካላሽቃበጥኩ ለማን ላሽቃብጥ ነው? ውዶቼ በደንብ አድርጌ ነው ማሽቃብጠው። ስለዚህ ማለት ነው ቤቴ እየመጣችሁ እንዳልክ ቤቴ እየመጣችሁ ያስመሳይ ማለት ነው አስመሳይ አረመኔ ሰው መታችሁ ቤቴ ውስጥ ጥሩና ማለት ነው ጥርግርግ ነው ማድረጋችሁ ጥርግርግ ማለት ነው። እና ማንም ሰው ሄልዬን ከዚያ አስመሳይ ሰው ጋር እንዳይፖስት ነግሬያለሁ። እና የኔ አበባ የኔ ዳይመንድ እና በጣም ነው የምንወድሽ እኛ እህቶችሽ በጣም እንደምንወድሽ ታውቂያለሽ አይደለም? በጣም ማለት ነው በጣም። እና ደግሞ አንዳንዶች ማለት ነው የአንቺን ውድቀት የሚፈልጉት አንቺ ቀና ብለሽ ስላሳየሻቸው በነፃነት እንዲወተሽ በመናገርሽ እኔ በጣም ደስ ብሎኛል። ውዶቼ ማሮቼ በጣም ነው የምወዳችሁ። በቃ ይሄ ልንገር ብዬ ነው። ሄልዬ አላማርባትም። ኡፍ የኔ ሳቂታ ደሟ ተመጦ ነበር። እግዚአብሔር የተመሰገነ ይሁን። አሁን ደሟ ተመልሷል፣ ወደ ራሷ ተመልሳለች። ከዚህ በኋላ ህይወቷን ይዛ መጣችልን። የምሬን ነው የምላችሁ። እንትን ላይ ማለት ነው ከላይ እንትን አለኝ የእሷን ስም መጣለኝና እኛ ሄልዬን ይዘን ወደፊት ማንም መጣ ማንም ተካፈተ እሷን ይዘን እንጋፈጣለን ማለት ነው። ምድር አስመሳይ እሷን ለመስበር እሷን ለመደበቅ ነበረ እቅዳቸው። ኮንፊደንሷን ማንነቷን አቋሟን ለማጥፋት ነበረ። እሷም ነቅጣ ከፈጣሪ የእሷ መድኃኒዓለም እኮ ገና ታምር ነው የሚያሳየን ታምር ማለት ነው። ስለዚህ እኛም በጸሎት እሷም በጸሎት እያለች አሸነፋ ከእንደዚህ አይነት ሰው ወታልናለች። ፈጣሪ ክብሩን ይውሰድ እና ያሰበችውን ነገር ሁሉ ያሳካላት። እኛንም ፈጣሪ ይጠብቀን አይደለ? አሁን እኛንም የምንወዳትንም እኛንም ይጠብቀን ፈጣሪ። ያሰብነውን ነገር ሁሉ ያሳካልን ለእኛም ማለት ነው። እና ወዶች ማሮቼ በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሊስ አበረታቱኝ። እኔ እናንተ የመዳም ቅመምን ለምንድን ነው ማታበረታቱኝ? ስወዳችሁ እና ላይክ ሼር እያደረጋችሁ ወዳችኋለሁ ባይ